አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። እንዴት ናችሁ እናንተ? ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ዛሬ ደግሞ ማለት ነው ለእናንተ ይጠቅማል ያልኩትን እንደ ምክርም ጭምር ይዤላችሁ መጥቻለሁ። ለራሴ የጠቀመኝን ማለት ነው። የመዳም ቅመሞች ሁላችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እኛ አረብ ሀገር ስንኖር ማለት ነው በራሳችንም ብዙ ነገር ሳይመስለን እዛ ያው ታውቃላችሁ ከሸኢንም ላይ ከቲሞ ላይ ከአፕሊኬሽን ብዙ ነገር ልብስ የሚባል ነገር ብዙ እንገዛለን። እንዲሁም ደግሞ አንዳንድ ጊዜ መዳሞቻችን ያው ደጋግ መዳሞች ስላሉ እነሱም ደግሞ እንደዚሁ አንዳንድ ነገር ይሰጡናል ማለት ነው። እና ያንን የሰጡን ራሱ አያስፈልገንም ብለን እንጥላለን። ከገዛነው በኋላ ደግሞ አንፈልግም ብለን እንጥላለን። ነገር ግን ኢትዮጵያ ሲመጣ ድንገራችሁ አይደለም እነ መዳም የሚሰጧችሁ ነገር ምንም ነገር ይሁን እንዳትጥሉ። ለምን የሃይላንድ ክዳን አይሆንም? የሃይላንድ ክዳን ቢሆን ኢትዮጵያ ሲመጣ የማይጠቅም ነገር የለም። ከዛ ሀገር ስታመጡት ማለት ነው። እነሱ የሚሰጧችሁ ነገር በተለይ በጣም ይጠቅማል ማለት ነው። እዚህ ጋር እንደምታዩት እንግዲህ ይሄ አሁን ይሄ ሱሪ ያለ ጉርድ፣ አሁን ሀገራችን ላይ ጉርድ በጣም ፋሽን እየሆነ እየተለበሰ ነው። እኔ ሱሪ ለባሽኛ አይደለም ጉርድም ምን ያን ያክል አይደለም የምለብሰው። እንደምታዩት ይሄ ጉርድ ይሄ ሱሪ እንደዚህ እነዚህ አይነት ሚኒስከርት ነው የሚባሉት ጉርዶች። ይሄን አሁን ድሮ ነው እዛ እያለሁኝ ያው ገና ከዚህ እንደር ብርቅ የሆነባቸው የለ ሁሉም ነገር ይሄንን የሰጡኝ ነው ያረቦቹ። እንደምታዩት ጃኬት ይሄ የሚያምር አሁን ይሄ ቆንጆ ጃኬት ነው። ይሄን አሁን በፊት ላኩ ዝም ብዬ ማለት ነው። በቃ እኔ እለብሰዋለሁ ብዬ አስቤ ነበር የላኩት። ነገር ግን አሁን ላይ ለኔ አልሆነኝም። ግን ከኔ የሚያንስ ሰው እንዲሁም ደግሞ በሀገራችን ማሻአላ ቦንዳ የሚባል ነገር በጣም እየዘመነ ነው። በቦንዳ መልክ እቺ አንድ ጉርድ ስንት ብር እንደምትሸጥ ታውቃላችሁ? 600 ብር 800 ብር። ይሄ እንግዲህ አረግቶ የሰጠችኝ ማለት ነው ውዶች። በቦንዳ መልክ ከእናንተ በዚህ ተገዝቶ እነሱ ምናልባት 1000 እንደዛም ሊሸጡት ይችላሉ ማለት ነው። እንደነዚህ አሁን እንግዲህ ቤቢ ይላል ያረቦቹ ታውቃላችሁ። አሁን ይሄ ኳሊቲ ልብስ ተብሎ ነው። እዚህም ያው እኔ በብሬ ስላልገዛሁት እነሱ የሰጡኝ ስለሆነ ምን ችግር አለው? መጣ በቃ ከምጥለው አሁን ይሄንን እኔ ዋጋ ሰጥቼ በቃ በቦንዳ መልክ ላስረክበው ነው ማለት ነው ውዶችዬ። ይሄ አሁን እኔ ለራሴ የገዛሁት በብሬ የገዛሁት ነው። የሆነ ሱቅ ነበርና ይፈርሳል ተብሎ ሱቁ ዲስካውንት መጣ። እንደምታዩት ይሄ ማለት ነው እንደነዚህ ቦዲዎች ምናምን ይሄ ሸሚዝ ይሄ እንደዚህ ነገር ዝሮ ምንም ይሁን ምንም ይሄ አሁን እኔ እንግዲህ አረቦቹ የሰጡኝ ልብስ ነው ማለት ነው። ይሄንን እኔ አሁን በቦንዳ መልክ ላስረክበው ነው ማለት ነው ውዶችዬ። መች ሳልጠላው ምን አደርገዋለሁ? ለቤተሰብ የሚሆነኝ ለቤተሰብ ሰጠሁኝ። ከቤተሰብ ውጭ የማይሆነው ደግሞ ያው በዚህ መልክ ይተላለፋል ማለት ነው። ነይ ግቢ ችግር እና ወዶችዬ በመሀል ከስተመር መጥቶብኝ ነው የተቋረጠው። እና ምን ልላችሁ ፈልጌ ነው ምንም ነገር ይሁን እነ መዳም የሚሰጧችሁን ጫማም ይሁን ልብስም ይሁን ምንም ነገር እነሱ የሚሰጧችሁን ነገር አትጣሉት። ቢያንስ እንኳን በቃ ለቤተሰብ የምትሰጡትን ሰጥታችሁ እንደዚህ በቦንዳ መልክ አሁን ሀገራችን ላይ ከህፃን ጀምሮ የቦንዳ ልብስ የቦንዳ ጫማ እየገባ ስለሆነ በቦንዳ መልክ ታስረክቡታላችሁ ማለት ነው። እኔ አንድ በርሜል ሮቶ ይሄ ፕላስቲኩ አለ አይደለ? እሱን አንድ ሙሉ ነው አሁን እኔ ላስረክብ የሞላሁት ማለት ነው። እኔ ግን ይሄ ልበላችሁ እንጂ በፊት ነው የላኩት እቃ ልብሱን ማለት ነው። አሁን አይደለም። አሁን ላይ አረቦቹም ሲሰጡኝ አልፈልግም እያልኩኝ አልወስድም ነበረ። ለራሴም እንደዚህ ከሸኤን ምናምን እኔ የማልፈልገውን ነገር መሰብሰብ አቁሜያለሁኝ። እና የመዳም ቅመሞች ውዶችዬ ከዛ ሀገር ምንም ነገር ይስጧችሁ። እቃም ከሰጧችሁ እቃችሁንም ውሰዱ። ልብስም ከሰጧችሁ እንደዛው፣ ጫማም ከሰጧችሁ እንደዛው። ምንም ነገር ይሁን እነ መዳም የሚገዙት በውድ ስለሆነ እዚህ ኢትዮጵያ ሲመጣ ደግሞ ያገለግላችኋል። ቢያንስ እንደዚህ የምትገለገሉበትን ትገለገሉበታላችሁ፣ የማትገለገሉበትን ደግሞ እንደዚህ በብርም ሆነ በቃም ሆነ በሆነ ነገር ትለውጡታላችሁ ማለት ነው። እኔ ጫማ እንኳን ማለት ነው አሁን ከ10 ጫማ በላይ ነው ያለኝ። ብዙ ግን እንደ ቦት ስለሆነ የተወሰነውን ሸኩት፣ የተወሰነውን ደግሞ ክረምት ላይ ጠጋ ብለን እንወስደዋለን አሉኝ እዚሁ አካባቢ ያሉት ማለት ነው። እኔ ቦንዳ የሚሸጥበት ቦታ የሚጃለርኩኝ እዚሁ ነው የስራ ቦታ የቦንዳ ልብስ ስላለ እዛ ነው ያስረከብኩት
እላችኋለሁኝ ውዶችዬ። በተረፈ እንግዲህ ይጠቅማል ብዬ ያሰብኩትን ነግራችኋለሁኝ። እቃም በተመለከተ ደግሞ እናንተ በብራችሁ ገዝታችሁ ምን ማምጣት እንዳለባችሁ በቀደምም ተናግሬያለሁኝ። እንዳጠቃላይ ዛሬ ይዤላችሁ መጣሁት እነ መዳም የሚሰጧችሁን ነገር አትጣሉ ልላችሁ ፈልጌ ነው። በተረፈ ደግሞ ወደዚህ ወደ ሀገር ውስጥ ስመለስ ደግሞ እንግዲህ እኔ ብዙዎቻችሁ በድጋሚ ብዙ ጊዜ ነግራችኋለሁ። የት ነሽ ትሉኛላችሁ። እኔ የምገኘው ደሴ ነው። ደሴ ተቋም ታክሲ ተራ ታክሲ መቆሚያው አካባቢ እዛ ማለት ነው። ምሳሌ ገበያ ማዕከል የሚል አዲስ የተከፈተ ሱቅ ነው። ህንጻውም አዲስ ነው፣ ገና አላለቀም። የምገኘው እዛ ነው። የእቃ ቤት ከፍቻለሁኝ። እንግዲህ እኔ አንድ ስደተኛ እህታችሁ ነኝ። እቃ ቤት ከፍቻለሁኝ። እንደምታዩት አሁንም የምገኘው ሱቄ ነው። ስለዚህ እቃ እያዘዛችሁ አበረታቱኝ። አሁን ደግሞ መጪውም ረመዳን ነው። ለረመዳን እንግዲህ ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጋችሁ ቡና፣ ዱቄት በቃ አስፈላጊ ናቸው የተባሉትን በቀላሉ እዚህ እኛ ጋር የሚገኙ ነገሮች ግብአቶች ብዙ ስላሉ ከዚህ አሟላላችኋለሁኝ። እቃም ደግሞ እዘዙ የምታዙ ማለት ነው። እያስገደድኩኝ ወይም እንትን እያልኩኝ አይደለም። የምታዙ ልጆች እንግዲህ አማካይ ቦታ ላይ ነው ያለሁት። ደሴ ወደ መከነ ሰላምም ወደ ወግድም ወደ አቀስታም ወደ ማንም ለመላክ ቅርብ ሴንተር ቦታ ላይ ነው ያለሁት። እዘዙኝ፣ አበረታቱኝ እላችኋለሁኝ። በድጋሚ ወደ ስደት እንዳልመለስ የእናንተ ትብብር ያስፈልገኛል ማለት ነው። ሞራል ካለ እቃዬ ደህና እየተሸጠልኝ ካለ ያው መቼም የምሄደው ዱንያ ፍለጋ አይደለም፣ ማነው አሄራ ፍለጋ አይደለም። የታወቀ ነው። ሁላችንም እንግዲህ ወደ አረብ ሀገር ስንሰደድ ያው ዱንያ ናት እንደዚህ የምታደርግንና እዚሁ ሀገሬ ላይ ደግሞ ስራዬ ከተሻሻለልኝ ምንም የምሄድበት ምክንያት የለኝም እላችኋለሁኝ። ይኸው እዚህ ጋር ነበር። አሁን እኔ ልብሱን አንጥፌ ለእናንተ ላሳያችኋለሁ። በዚህ ሙሉ ነበረ። አሁን ደግሞ በእንትን አለ በዚህ በርሜሉ ይሄንን ቀንሽ አምጥቼው ነው። ይሄንን አሁን እኔ ወደ በዚህ የሞላውን ማለት ነው ወደ 22,000 ብር አካባቢ የሚሆን ቦርድ ሸሚዝ ምናምን እየተባለ ነው እየተከፋፈለ ነው የሚሸጠው። ያንን ወደ 22,000 አካባቢ አሁን ሸኩኝ። መልሶ ደግሞ ከዚህ የሚበልጥ አለ ማለት ነው። ገና ይሄ ፓንቱ ጡት ማዘዣ ምናምን ለኔ ራሱ የማይሆነኝ እኔ ራሱ ሳግባ የገዛሁት አይሆነኝም። ከታች ደግሞ እኔ እህት ምናምን ትንሽ እህት የለም። እኔ አሁን ላይ እንደምታዩኝ ዱባሁኝ ያለው ድሮ ደግሞ በጣም ቀጫጫ ስለነበርኩኝ እላችኋለሁኝ ውዶችዬ። እንግዲህ ለዛሬ ይዤላችሁ መጣሁት ይሄንን ይመስላል። ለእናንተ ይጠቅማል ብዬ ስላሰብኩ ነው። በተረፈ በሌላ ቪዲዮ እንገናኛለን። ባይ ባይ። ወዳችኋለሁ። ላይክ አድርጉን፣ ሼር አድርጉን፣ ሰብስክራይብ አድርጉ።